እንኳን መጣችልኝ እንዴ እዛ አገኛታለሁ ብዬ ጭራሽ አልጠበቅኩም ነበር። ማነው ፍቅሩን በጣም የሚገልጸው ቶሎ እወድሃለሁ የሚለው አንቺ ነሽ? እሱ ብዙ አይደል ሰው በየደቂቃው በምን አጋጣሚ ወደ ፍቅር ተቀየረ ያ ግንኙነት? እሱ ነው አይ ቲንክ ዋናው የመጣውበት ጉዳይ እሱ በጣም አሪፍ ጊዜ እንግዲህ ያው እያያችሁ እየተመራ ለዚህ ይጠቅማል። ከ12ኛ ክፍል ጀምሮ መገናኘት እሱ አወቀችው ማለት ነው። ከዚህ በኋላ ከሳት ትልቁ ብር ብቻ ነው ችግር። እሺ እንዴ ዘኪ አገኘ ብሩክቲ ጠብ በቃ ይቻላል እንደዚህ። ሰላም እንደምን አላችሁ ውድ የለዩት ዩቲዩብ ቻናል ተከታታዮቻችን፣ አማን ነው በያላችሁበት። እንግዲህ ሰላም እንድትሆኑ ተመኘን። ፕሮግራማችንን ጀምረናል። ጓደኛሞቹ ከረጅም ጊዜ ቆይታ በኋላ ተመልሷል። የተለያዩ ሰዎች ሰርተን ነበር። ዛሬ ደግሞ እንግዲህ ሁለት ጥንዶች ጋር ጥንዶችም ናቸው እንደገና ጓደኛሞችም ናቸው። ስለዚህ በዚህ ምክንያት እዚህ ተገኝተናል ማለት ነው። ከነሱ ጋር አሪፍ የጌም የጨዋታ ጊዜ እናሳልፋለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር እያደረጋችሁ አብራችሁን ቆዩ። የፕሮግራማችን ስፖንሰር ኮኮ ብስኩት እንዲሁም ደግሞ ኪንግ ቤከሪ ነው። እንግዲህ ኪንግ ቤከሪ የሚገኘው እዚህ ከሳልተ ምሕረት ወደ ፊጋ መስመር መሄጃው ላይ በስተቀኝ በኩል ገና ወረድ እንዳላችሁ መንገዱን ጀመር እንዳደረጋችሁ ታገኙታላችሁ። በጣም ጣፋጭ ኬኮች እንግዲህ ያዘጋጃል። ሄዳችሁ ቅመሷቸው። እኔ እቀጣለሁ አሪፍ ካልሆነ እኔ ነኝ የምከፍለው። ሳሚ ክፈል ብላችሁ መሄድ ትችላላችሁ። ዛሬ እንደውም ይቀምሱና አስተያየታቸውን እነሱም ደግሞ ይነግሩናል። እንዴት ናችሁ? አማን ነው ሁሉ መልካም? በጣም አሪፍ። እንግዲህ እዚህ ፕሮግራም ላይ በጣም ፈታ ብለን ነው የምንጫወተው። በሚገባ በቤታችሁ መቼም እኔ አልጋብዛችሁም። በእኛ ቤት በእኛ ሜዳ መጀመሪያ በደንብ እንተዋወቃቸው። እሺ እኔ ስሜ ዶክተር ቴድሮስ ይባላል። እኔ ደግሞ ዘካሪያስ ይባላል። በጣም አሪፍ። ከዘኪና ከብሩክቲ ጋር እንግዲህ አሪፍ ቆይታ እናደርጋለን። መጀመሪያ ግን ኬካችንን እናስቀምስ። ምክንያቱም እንደዚህ ኬኮች ይዘን መጥተናል። የኪንግ ቤከሪ እስቲ በቤታችሁ እኔ ላስተናግዳችሁ ዛሬ እንግዶቼ ስለሆናችሁ እስቲ ቅመሱልኝና ከዛ በኋላ የሚሰማችሁን ነገር ሚኒ ኬኮች ናቸው። በጣም ቆንጆ ነው ብዬ አስባለሁ። ኪንግ ቤከሪ ሞክሩት። ይታየም ያው ላንተም ቅመስ እስቲ። እኔ እንኳን ሁሌ ስለምበላ እኔ እንደዛ ነው። ይሄ ከስተርድ ቸኮሌት እና እንዲሁም ደግሞ ኖርማል ከስተርድ ነው። ጣፋጭ ነው። የእውነት ቆንጆ ነው። በጣም አሪፍ ነው በእውነት ሞክሯቸው። በጣም በተመጣጣኝ ዋጋ በጣም በቆንጆ ሁኔታ ነው ያሉት። በጣም ጣፋጭ ኬኮች ናቸው። ሄጄ ቪዲዮ እሰራላችኋለሁ እዛ። በጣም አሪፍ ነው። እስቲ ቀምሳችሁ ደግሞ እናንተ ደግሞ አስተያየታችሁን ትነግሩኛላችሁ። ቆንጆ ነው አይደል? በጣም እንዳይመጣችሁ ሞክሩ። በጣም አሪፍ። ኬካችሁን እየበላችሁ እንዴት እንደተዋወቃችሁ ማን ነው መጀመሪያ እንዴት ነው አይስ ብሬክ ነው የሚባለው? ከመጀመሪያው እንነሳና ወደ ጌማችን ከመንደርደራችን በፊት እስቲ በሱ እንትን እንበል። በሱ እንጀምር። የት ተገናኛችሁ መጀመሪያ? ትምህርት ቤት ነበር 12ኛ ክፍል። ኦኬ 4 ኪሎ ቅድስት ሥላሴ። ኧረ እባክህ እዛ ነው የተማራችሁት ሁለታችሁ? ስለዚህ አንድ ባች ናችሁ? አንድ ባች። ይሄ ረዘም እና ሰፋ ያለ ታሪክ ነው። ስለዚህ ከ12ኛ ክፍል ጀምሮ በፊት ግን አንድ ክላስሜት ናችሁ? 12ኛ ክፍል ነው የመጣችው። እሱ 12 ነው ሥላሴ የገባችው። ኦኬ እዛ ነበርኩ። እንኳን መጣችልኝ እንዴ እዛ አገኛታለሁ ብዬ ጭራሽ አልጠበቅኩም ነበር። አንተ ገና ዩኒቨርሲቲ ምናምን ስራ ቦታ ልፈልጋለሁ አስበዋል። በቃ እሷ ቀደም ብላ መጣች 12 ያለው። እሺ አቀለለችው ላይፍን። ከዛ 12ኛ ክፍል ሴክሽኖች ነበሩ አይደል? አይ ቲንክ አንድ ክፍል አይደላችሁ? ነበር። አንተ ምንድን ነበር? 12 ኢ ወይ ኢ አይደለም ጂ ክላስ ነበር። ኦኬ እሷስ? አንተ ኢ ነበርክ?
ለምን መሰላችሁ እንደዚህ ያልኳችሁ? በእርግጠኝነት ያንተን ብታውቀው እሷ ናት። ያቺ ደቤ ሲ ነበር። ዲና ሲ ነበራችሁ? ኢና ሲ። ኦኬ ሶ ታወሩ ነበረ። በምን አጋጣሚ ተዋወቃችሁ? እዛው ትምህርት ቤት ውስጥ ቢሆን? እሱ የክላስ ጓደኛ ነበረ። እሺ እሱ ብሉ ሲመጣ አጋጣሚ ነው። አንድ አብሮ አደግ ነበረኝ ጓደኛ ነው። ኦኬ እሱ ጋር ሄዳለሁ። ኦኬ ሳናስበው ክላስ ሰፓሪ ታደርግ። ከዛ በኋላ ስሄድ እሷ ሁሉ ጊዜ አያታለሁ። በቃ ስስቅ ስትቀመጥ በቃ አላ ከጓደኞቿ ጋር ስትሆን ፋውላ ነው የምትገኘው። ኦኬ ተጫዋች እኔ ሰረቀችው ማለት ነው። ሳቂታ ምናምን ወይ በጣም ተግባቢ ናት፣ ተጫዋች ናት። ኦኬ ወይ በደንብ ያወራ ቆይ ላስታውስሽ። እሺ በጣም ነው የምትግባባው። ጓደኞቿ በብዛት ወንዶች ናቸው እና ያ ነገር ደግሞ ይስባል። ለመግባባትም ቅርብ ትሆናለች። ከዛ ቀልድ ነው በቃ ሁሉ ጊዜ ከእሷ ጋር ስንገናኝ የምናወራው ቀልድ ነው። ኦኬ ሶ ያኔ ግን ኖርማል ነገር ነበር። ምንም መቀራረብ ብቻ ጓደኛ። ኦኬ ሶ እዛው እያላችሁ ነው የፍቅር ነገሩ የጀመረው ወይስ ከዛ ከወጣችሁ በኋላ ነው? አይ እዛው ነበር። ኦኬ ወደ ሰከንድ ሴሚስተር ሊያልቅ አካባቢ ነው የጀመርነው። ኦኬ ከዛ በፊት ኖርማል ጓደኛ ነበር። ኦኬ በምን አጋጣሚ ወደ ፍቅር ተቀየረ ያ ግንኙነት? እሱ ነው አይ ቲንክ ዋናው የመጣሁበት ጉዳይ ዋናው የመጣሁበት ጉዳይ እሱ ይመስለኛል። እኔ ልበልስ እንደ አዲስ ሰሚን እዚህ ላይ ነው አንተ ትብስ እኔ ትብስ የምትባባሉት። እና የሆነ ሰዓት ላይ አቴንሽን መስረቅ ጀመረች በጣም ማለት ነው። ያማረባት መምጣት ጀመረች ምናምን በቃላ የሆነ ማይ ታይፕ ሆነችብኝ የሆነ ሰዓት ላይ። ከዛ ለማጥበድ መጀመሪያ ጓደኞቿ በጣም ተግባቡ። ስትራቴጂ ነዳ ከእንደዛ ካልሆነ አይኬድ ዘለፍ ልፍ አይኬድ ነው። ከጓደኞቿ ጋር አሪፍ ጓደኝነት ነበረ። ከዛ በመሀል ትንሽ ወደ እሷ እያደላው ነበር። እሷም ያ ነገር ተመቻት ማለት ጓደኞቿ ሲቀበሉኝ እሷም መቀበል ጀመረች። ስትራቴጂው እየሰራ ነው ማለት ሰራ። ኦኬ ከዛ በኋላ ከጓደኞቿ ነጥዬ እሷን ወሰድኩ። ኦኬ ያለምንም ጥሎሽ ቀለል ብሎ ነበር። በጣም አሪፍ። ሰው ስንት አመት ሆናችሁ ማለት ነው በጓደኝነት? ከጋብቻ በፊት ምን ያህል ጊዜ ቆያችሁ በጓደኝነት? ሶ አይ ቲንክ ረጅም ጊዜ ነው አይደል የሚሆነው? በፍቅር 6 አመት። ኦኬ ከዛ በኋላ ነው ከዛ በኋላ ደግሞ 3 አመት። በጋብቻ ደግሞ 3 አመት። ሶ አጠቃላይ ወደ 9 አመት ማለት ነው። በጣም ደስ ይላል። ምን አይነት ስሜት አለው ከትምህርት ቤት ጀምሮ ተዋውቆ መጋባት? ምንድነው በጣም አድቫንቴጁ ብላችሁ ታስባላችሁ? እኔ የሚታየኝ ጓደኝነት ነው። በጣም ሰፍቶ ይታያል። በቃ እንዴት በበለ ቤስት ፍሬንድ ናት፣ ፓርትነር ናት፣ ለስራ ቢሆን ለምንም ነገር አማካሪም ናት። በተለይ ነፃነቱ ቃል የለም። ብዙ ጊዜ አብረህ ስትተዋወቅ አብረህ ስታሳልፍ በደንብ ትተዋወቃለህ እና በደንብ ነፃነት ይኖራል። የምትደብቂው ማንነት አይኖርም። ያ ኦልሬዲ ያቅሻል። በቃ ከልጅነት የመጣ ስለሆነ ምንም የምታስመስለው የምትፎግረው ነገር የለም። በቃ የራስን ማንነት ይዘህ ነው የምታድገው። ትክክል። ያ ነገር በጣም አሪፍ። እንግዲህ ከዘኪ ጋርና ከብሩክቲ ጋር ነን ያለነው ጓደኛሞቹ ላይ ጌሞች ደግሞ አሉን በጣም ደስ የሚሉ። እነሱ ኬካቸውን እየበሉ ወደ ጌሙ እንሸጋገራለን። በመሀል እንደዚህ እንጫወታለን ማለት ነው። ቻናላችንን በድጋሚ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። በጣም አሪፍ ጊዜ እንግዲህ ያው እያያችሁ እየተበራ ለዚህ ይጠቅማል። ከ12ኛ ክፍል ጀምሮ መገናኘት እውነት ነው። ስለዚህ አሁን እንግዲህ ብሩክቲ ነፍሰ ጡር ናት። ደግሞ ልጅ እየመጣ ነው፣ እየተንደረደሩ ነው። በጣም ደርሳለች። እንደውም በጣም አስጨንቂያቸው ነው ከወሊድ በኋላ ሁሉ ወይ ቀረጻ ይሆንልን ወይ ብለው ነበር፣ ግን እንደው ግድ የላችሁም ብዬ በጣም አስጨንቂያቸው ነው ወደ እዚህ ፕሮግራም የጋበዝኳቸው። ስለዚህ ምንድን ነው የሚያምርሽ? ኬክ ነበር። እውነት ቁም ነገር ምን ግን ያማረሽ? በጣም ሰሞኑ ኬክ ነበር። እውነት ኦኬ። ደስ ብሎኛል። ነግረሽ ነበር ኬክ ነበር ያማረሽ? አይ በጣም እንግዲህ ያው ነፍሰ ጡሮች
ታች ባለው ቁጥር ደውሉልን። ለማንኛውም በጣም የተለያየ ቤት እንመጣለን። ጓደኛሞቹ ላይ መቅረብ የምትፈልጉ ታች ባለው ቁጥር ደውሉልን። መተን እናንተም ጋር እንደዚህ አይነት አሪፍ ፕሮግራም እንሰራለን። ስንመለስ ከጌሙ ጋር አብረን እንመለሳለን። በያላችሁበት አብራችሁን ቆዩ። በጣም እናመሰግናለን። አብራችሁን እንመለሳለን። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ጓደኛሞቹ ላይ ነው ያላችሁት። እንግዲህ ፕሮግራሙ ጓደኛሞቹ ነው። ለዩቲዩብ ቻናል ላይ ከሳሚ ጋር ዘኪ ያለ ብሩክቲ ያለች አሪፍ ጨዋታ እያደረግን ስለነሱ እንዴት እንደተዋወቁ በጣም አሪፍ ጥንዶች ናቸው። ስለዚህ ስለነሱ እያወራን ጌሞች ደግሞ በመሀል እናደርጋለን። እንደምታዩት የተለያዩ የለስላሳ ፍሌቨሮች ፊት ለፊት ላይ ያስቀምጠናል። በጀርባን በኩል አሉ። ስለዚህ በእነሱ ትይዩ ሲያስቀምጡ ትክክል ልክ ሲሆኑ ብር እዚህ ጋር ያለውን ብር ይወስዳሉ ማለት ነው። የፕሮግራማችን ስፖንሰር ኮኮ ብስኩት አንደኛው ነው። ኮኮ ብስኩትን በጣም ነው የምናመሰግነው። በተለያዩ ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። ልዩ ጣዕምን ይዞ ወደ እናንተ መጥቷል ኮኮ ብስኩት። እንዲሁም ደግሞ ኪንግ ቤከሪ በጣም በጣፋጭ ኬኮቹ ተመችቶናል ብለውኛል። እንደውም ነፍሰ ጡር ጋር ስለሆነ የመጣሁት አእምሮ የነበር ኬክ ብላ በጣም ደስ ብሏታል። ስለዚህ እንግዲህ እናንተ ሄዳችሁ ቅመሱት። የምሬን ነው የምላችሁ። ካልተመቻችሁ እኔ እከፍላለሁ። የዚህን ያህል ነው ኮንፊደንስ ያለኝ። ስለዚህ ሂዱና ቅመሱት። በጣም ቆንጆ ኬክ ነው። ከስተርድ፣ ቸኮሌት ከስተርድ፣ ቦክሰኛ፣ ሚሊፎኒ በጣም ቆንጆ አይነት አማራጮች አሏቸው። ስለዚህ እሱን ቼክ አድርጉ። እኛ ወደ ጌማችን እናልፋለን። እቺን እንዳያዋት ትንሽ ዘብረቅረቅ እናርጋት። ከዛ በኋላ እንግዲህ ብድግ እያደረጉ የሚያስቀምጡበት ሁኔታ ይፈጠራል ብዬ አስባለሁ። ዘኪ ማንም ያሸንፍ ይመስላል? ጌም ላይ እንዴት ናችሁ? ትበሻሸቃላችሁ? እውነት ማን በጣም ያበሽቃል? አንቺ ነሽ የምታበሽቀው? ቶሎ ይናደዳል ዘኪ። ስለዚህ አሁን አንቺ ነሻ ቀዳሚውን የምትወስጂው። እሺ ጀምሪ። መጀመር ይቻላል። አንድ ብቻ ትክክል ከሆንሽ ትቀጥያለሽ፣ ትክክል ካልሆንሽ እሱ ይቀጥላል ማለት ነው። እሷን ሁለት ጭንቅላት እኮ ነው ያላት እሷ። ሁለት ጭንቅላት ነፍሰ ጡር ስለሆነች የትኛው ጋር ማለት ነው? ስንተኛው ረድፍ ላይ? አራተኛው። ሁለተኛው ላይ አይደለም፣ ልክ አይደለም። እሺ ላውርዳት? አውርጂው። አዎ ልቀጥል ነኝ? ቀጥል። አዎ በትክክል ውሰድ። ስንት ብር ነው? 10 ብር። እሺ ቀጥይ ብሩክ። እሱ ነው። ለምን እሱ ነው የሚቀጥለው? እሱ እስከሚፎርስ ድረስ ይቀጥላል እኮ። እሺ አንቺ እኮ ነው የምጋብዝሽ። ዘኪ ቀጥል። ዘኪ እሺ ውሰድ። ይሄንን ነው የምትወስደው። ይኸው እንደዚህ። እሺ ዘኪ ያጠራቀም ከሀምሳ ብር 60 ደርሰናል። 60 ደርሰናል። እሺ ቀጥል። እሺ አሁን ግን ከሳትክ ታውቃለህ፣ በጣም መጥፎ ነገሩ በቃ እሷ አወቀችው ማለት ነው። ከዚህ በኋላ ከሳትክ ትልቁ ብር ብቻ ነው ችግር። እሺ እንዴ ዘኪ አይ ዘኪማ በእርግጠኝነት በውስጥ በኩል ይታያል። አይታዩ? ይኸው ዘኪ እንዴ 360 ብር ይኸው። አንድ ነው የቀረው። በባዶ ከምትቆይ ያው ባልና ሚስት መሆን ጥቅሙ ይሄ። ሶስተኛ፣ አራተኛ በትክክል ዘኪ ይኸው። ዘኪ ስንት ብር አሸነፈ ማለት ነው? 730 እናጨብጭብ። በጣም አሪፍ
ምን አላ ቲክቶክ እና ዩቲዩብ በደንብ አክቲቭ የሆነ አካውንት አላችሁ? አሁን ከረንትሊ በተለይ በደንብ ትሰራላችሁ። ምን ያህል ፎሎወር አላችሁ? አሁን ቲክቶክ ላይ 172,000 ፎሎወር አለ። እሺ። ዩቲዩብ ላይ ደግሞ 22,000 ፎሎወር አለ። ኦኬ። እና አሁን በደንብ ሶሻል ሚዲያ ላይ አክቲቭ ሆነን እየሰራን ነው። አክቲቭ ሆናችሁ እየሰራችሁ ነው። በጣም ደስ ይላል። ሶ ምንድነው ለምሳሌ ከዚህ በኋላ የእናንተ ኦዲየንሶች ምን ይጠብቁ? ቲክቶክም ላይ ዩቲዩብም ላይ አሁን ያው እንግዲህ ልጅ ፕሮሰስ ላይ ነን ልጅ እየመጣ ነው። በደንብ የፋሚሊ ብሎጎች ምናምን ይኖርናል ዩቲዩብ ላይ ቲክቶክ ላይም የቤተሰብ አሁን ከካፕል ወጥተን 3 ልንሆን ነው። በደንብ እሱ ላይ እንሰራለን ማለት ነው። ምን ያህል ጊዜ ሰራችሁ? ምን ያህል ጊዜ ሆናችሁ? ዩቲዩብ ላይ 8 ወር ሆነና 8-9 እንደዛ ነው። ኦኬ። ቲክቶክ ላይ 5 ወር 5 ወር። ሶ ዩቲዩብ ይቀድማል። ኦኬ። ከዛ በኋላ ነው ወደ ቲክቶክ ደግሞ የመጣችሁት። ጥሩ ነው። 170 ሺህ ያልሽ 170 ሺህ ፎሎወር ጥሩ ነው። በጣም በአጭር ጊዜ ነው ማለት ነው። በመሀልም እርግዝና ላይ ምናምን አልተመቸኝም ነበርና 1 ወር አቁመን ነበረ። አሁን ግን ተመልሰናል። በጣም አሪፍ። እንግዲህ ምንድነው ዩቲዩብ እና ሜንሽን አድርጊልኝ ቲክቶክ ፔጃችሁን። ዩቲዩብ ዘኪና ብሩክቲ ነው። እሺ። ዘኪን ብሩክቲ። ቲክቶክ ደግሞ ፔጃችን ላይ ደግሞ ዚሉ ካፕልስ እንባላለን። ኦኬ። ዚሉ ዘኪና ሉሉ የኔ ኒክኔም ነው ሉሉ። ኦኬ። ዚሉ ካፕልስ እንባላለን። ኦኬ። በጣም አሪፍ። ምን ትላላችሁ? እንደዚህ አይነት ነገር አሁን በጣም እየተለመደ ነው። ያው ድሮ ደበቅ ማለት ኧረ መጥፎ ነው ፍቅር ያቀዘቅዛል ምናምን ይባላል። አሁን ደግሞ ሰው በጣም በድፍረት ወደ ውጪ ወጥቶ በደንብ ፍቅሩን ይገልጻል። ያው ግማሽ ነው። አንዳንዱ ሰው ያው ኦፊሻሊ ሲለያይም ይታያል። አንዳንዱ ሰው ደግሞ ዘልቆ በጣም እስከ ረጅም ጊዜ ይሄዳል። የእናንተ አቋም ወይም አመለካከት እዚህ ላይ ምንድን ነው? እኛ መጀመሪያም ዩቲዩብም ቲክቶክም ስንጀምር በአካባቢያችን ያሉ ሰዎች ምን ያህል ጊዜ እንደቆየና ከልጅነት እንደጀመርን ያውቃሉና ይሄን ነገር ብታሳዩ ሰው ቢያውቀው ከእናንተ ይማራል ብሎ ይነግሩ ነበር። እሱ ለምን እኛም አንሞክረውም? ፍቅር የልጅነት ፍቅር ብዙ ጊዜ አይዘልቅም ነው የሚባለው እና እንደሚዘልቅ ማሳያን እስካሁን አለ። ስለዚህ ተምሳሌትነቱ ቀጥሎ ከዚህም ደግሞ ገዘፍ ያለ ፋሚሊ ደግሞ እየሆናችሁ በደንብ 2-3 በደንብ እርገታችንን አብረን እዩን፣ በቃ እርገታችንን አብረን እንደግ ብለን የጀመርነው። በጣም አሪፍ፣ በጣም ደስ ይላል። ያው ስቲል ፕሬሸር አለው፣ ቀላል ነገር አይደለም። ኤክስፖዝድ ስትሆኝ ለብዙ ነገር ልጅም ሲወለድ ይሄው ነገር ይቀጥላል። በደንብ ለህዝብ በደንብ ክፍት ነው ማለት ነው። አንዳንድ ሰው በዚህ ጊዜ ልጁን ራሱ ይደብቃል፣ አያሳይም፣ በጣም መጥፎ ነው ይላል። ያው ተጽዕኖ ቀላል አይደለም። አብረው ተጽዕኖ ብዙ ተጽዕኖዎች አብረው ይመጣሉ። ግን አት ሴም ታይም እንግዲህ እንዳላችሁት ደግሞ በእናንተ አቋም ያላችሁን ነገር የምታሳዩበት ሰው ደግሞ የሚማርበት እንዳላችሁት ሰው ከዚህም ደረጃ ተነስቶ ነው እስከ መጨረሻው ደግሞ ድረስ የሚቆይበት ኦፕሽን እንዳለ ኦንላይንም የገነባናቸው ቤተሰቦቻችንም በቃ የምር የእውነት ቤተሰቦቻችን ናቸው። በደንብ ፍቅር የሚሰጡን ናቸው እና ምንም እንደብቅበት ምክንያት የለንም። ለዛ ነው እንደዛ የወሰንነው። በጣም አሪፍ። ከዛኪ በጣም የምትወጂለት ነገር ምንድን ነው? ብዙ ነገር ነው። ግን እስቲ በጣም ወድለት ትዕግስቱን ወድለታለሁ። ታጋሽ ነው በጣም። ኦኬ። እና ቤተሰቦቻችንም ይመሰክራል። የዩቲዩብ ቲክቶክን ቤተሰቦቻችን ኦኬ በጣም ትዕግስቱን ያደንቁታል። ኦኬ። እኔም እንደዛው እንደየው ስህተት ነው ስለላሳስበኝ እየው ነበር ወይ ነበር ትዕግስቱን በቃ በጣም ነው ወድለት ትዕግስቱ። ኦኬ። ዘኪስ? እኔ ጨዋነቷ ያላት ስነ ስርዓት፣ ለራሷ የምትሰጠው ክብር፣ ሰው ወዳድ ናት በጣም። ይሄ ነገር ደስ ይላል። በጣም ደስ ይላል። እንደዚህ መደናነቅስ ቫልዩ ይጨምራል ብላችሁ ታስባላችሁ? ምን ጥያቄ አለ አይደለም? በደንብ ነው። አንዳንድ ሰው በውስጡ ፍቅር አለው፣ ስሜቱን ግን መግለጽ ደግሞ የማይችል ሰው ወይም ደግሞ የማይናገር ሰው አለ። እየወደደም እወድሃለሁ የማይል ሰው ሊኖር ይችላል። ሶ መናገሩ ቫልዩ አለው አይደለም? በጣም ልብ ያሞቃል፣ ይገልጻል። ትንሽም ኮንፍሊክት ብትኖር ጸብም ቢኖር ቃላቶቹ ያረጋጋሉ፣ ሰከን ያደርጋል።
አንተ ትዕግስተኛነት ከልጅነት ጀምሮ አብሮ የመጣ ነው ወይስ ብሩክቲ የፈጠረችው? እሱ ከልጅነት የመጣ ነው። እርግጥ ያው በደምብ ስክን ያለ ሰው አለ አንዳንዴ እንደዛ ነው። ከልጅነት በጣም አሪፍ። እንግዲህ ተመልካቾቻችን ደስ የሚል ቆይታ እያደረገ እንደሆነ ተስፋ አደርጋለሁ። ጌሞቻችን ይቀጥላሉ። ሁለተኛ ሶስተኛ ጌሞች ይመጣሉ። ከዘኪና ከብሩክቲ ጋር ነን ያለነው። ሁለቱም እንግዲህ ሶሻል ሚዲያ ላይ በጣም አክቲቭ ናቸው። ዩቲዩብ ፔጅ አላቸው፣ እንደገና ቲክቶክ ፔጅ አላቸው። ቼክ አድርጉ። ከታች ሊንኩን እናስቀምጥላቸዋለን ዲስክሪፕሽንም ላይ፣ እንደገና ደግሞ ከታች እንጽፍላቸዋለን። ኮኮ ብስኩት የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። እንዲሁም ደግሞ ኪንግ ቤከሪ በጣም በጣፋጭ ኬኮቹ ስፖንሰር አድርጎናል። ስለዚህ ሂዱና ቅመሱ፣ ብሉ። እኔ ኃላፊነቱን ወስዳለሁ። በጣም ቆንጆ ኬክ ነው እየሰሩ እያቀረቡ ያሉት። ወደ ሁለተኛው ጌም እናልፋለን። አብራችሁን ቆዩ፣ የትም እንዳትሄዱ፣ እንመለሳለን። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ጓደኛሞቹ ላይ ነው ያላችሁት። በለዩቲዩብ የዩቲዩብ ቻናል ከሳሚ ጋር እኔ ያለው እንግዲህ ብሩክቲና ዘኪ ደግሞ አብረውናሉ። የዛሬ እንግዶቻችን ብሩክቲና ዘኪ ናቸው። እንግዲህ ለ9 ዓመታት የቆየ የፍቅር ግንኙነት አላቸው። ካፕሎች ናቸው። አሁን ደግሞ በትዳር ወደ 3 ዓመት፣ ያ ማለት አሁንም እንዳትሳሳቱ 6 ዓመት በፍቅረኝነት 3 ዓመት ደግሞ በትዳር አብረው ናቸው ያሉት። ከእነሱ ጋር እንግዲህ አሪፍ ቆይታ እያደረግን ያለ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የሚገርማችሁ ብዙ ሰው ያዋል ቪዲዮዎቻችንን ግን ሰብስክራይብ አያደርግም። እናንተ ጋር እንዴት ትቸገራላችሁ? አዲስ መጣ ራሱ ደስ እንደሚለኝ አዲስ ሰብስክራይብ ሲያደርግ አዲስ ቤተሰቦቻችን እንኳን ደህና መጣችሁ። ስለዚህ እነሱንም ሰብስክራይብ አድርጓቸው፣ ሜንሽን አድርጊልን አንዴ። ዘኪን ብሩክቲ ዩቲዩብ፣ ቲክቶክ ደግሞ ዜዱ ካፕልስ። እነዚህ ፔጅ ላይ ብትሄዱ ቲክቶክም ዩቲዩብ ላይ የታገኟቸዋላችሁ። ልጅ ከመጣ በኋላስ ፍቅር ይቀዘቅዛል ብላችሁ ታስባላችሁ? በማሰብ ደረጃ ገና ነው። በእርግጥ ኤክስፔሪየንስ ስታደርጉት ደግሞ ማታውቁት ነገር አለ። ግን የሆነ አቴንሽን ይወስዳል አይደል? ልጅ እንዴት አድርገን እንደምንሰራ እንዲሁ ስታዩ ዘኪ ምን እንደዛ የሚሆን ይመስልሻል? አይመስለኝም። በጣም የሚጨምርበት ይመስለኛል አታችመንት። ኦኬ ልክ ነው። ከቤቱ ጋርማ ልክ ነው። ግን አሁን ለምሳሌ እዚህ ቤት ብቻሽን ሆነሽ እንግዲህ አሁን ነፍሰ ጡር ነሽ። ስለዚህ ሮጦ ስራም ሰርቶ ምናምን እንግዲህ ሮጦ ወደ አንቺ ነው። አሁን ግን ቀጣይ ልጅ ሲመጣ የሆነ አቴንሽን ይወስዳል። ቀላል አይደለም ብዬ አስባለሁ። እንዴት ነው እሱን የምታስተናግዱት? እንዴት ለማስተናገድ አስባለሁ? በትዕግስት ነው እሱ የሚለው። ሌላ ምን ይላል? ብትነጨነጭ ታገዝሻለሁ፣ ግን ፍቅሩ አይቀዘቅዝም። እሱ ከባድ ጥያቄ ነው። የሁለቱም ፍቅር እኮ ይለያያል እኮ። የልጅ ፍቅር ነው፣ የአንቺ ደግሞ የሚስትነት ቦታ ነው። ስለዚህ አልቀነስብሽም፣ አይከብድም፣ እንወጣዋለን። ጾታ ታውቃላችሁ? ጾታ አታውቁም? ግን ምን ቢሆን ደስ ይላችኋል? እኔ ወንድ ነው ፈልጌ መጀመሪያ። ኦኬ ብሩክቲስ? እኔም ወንድ። እዚህ ላይ ምንም የሚያሻማ አንድ ነው። ግን መቼም ሴትም ቢሆን ደስተኛ ነኝ። ዋናው ጤነኛ ልጅ ይሁን። በቃ ይሄ ትልቁ ነገር እሱ ይመስለኛል። እሺ በጣም አሪፍ። ወደ ጨዋታችን እንለፍ። እንደምታዩት ለሁለታችሁም ጆግ ቀድቼ ያስተካክያለሁ። እንደገና ደግሞ ባዶ ብርጭቆ አለ። ሁለታችሁም ተራ በተራ ቅድም ብሩክቲ ናት የጀመረችው። ስለዚህ አሁን ዘኪ ይጀምራል። ያፈሰሰ ሰው ይቀጣል። እኔ ግን አይደለም እቀጣችሁ። እርስ በርሳችሁ ተቀጣጣችሁ ታውቃላችሁ? ተወራርዳችሁ አታውቁም? ትከራከራላችሁ? እንከራከርበትና እናልፋለን እንጂ አትስማሙ መጨረሻ ላይ? አዎ እንስማማ። በልዩነት ግን በልዩነት ግን ትግባባላችሁ። እሱም እኮ በጣም አሪፍ ነገር። እንደዛ ነው የምታደርጉት። ግን ዛሬ ምን እንቅጣው? ለምሳሌ ይሄንን ካፈሰሰ እግር ይጣብ እግር ማጠብ ነው። ሌላ ማጠብ ችግር የለም። እግር ታጥባለህ? በጣም ደስ ይላል። አሁን ደግሞ ስለም ጎንበስ ቀና ማለት ነው። ጎንበስ ማለት ነው። ስለዚህ እሱ ነው ቴክ ኬር የሚያደርገው።
አዲስ አይሆንበትም ብዬ ነው። ወይስ የቅድሙን 700 860 ብሯን ትወስጂበታለሽ? እሱ ይሁን። ሰብሽልኝ ታካፍለኛለህ ካሸነፍኩኝ። ለምን ካሸነፍሽኝ ትወስጂዋለሽ? ካሸነፍሽ ደግሞ ለምን ትጨምሪያለሽ? ሌላ 800 ብር ታባዣለሽ ለሁለት ማለት ነው። እውነት ይሁንሽ። እሺ ቀጥሉ። ዘኪ ጀምር። ማፍሰስ አይቻልም፣ አንዴ ነው የሚቻለው። ካቆምክ ነው። ካቆምክ ነው። ብሩክቲ አንቺ ነሽ። እየመረቅሽ ነው እንደ ማሙን ነው። ከፍ ላድርግልሽ። በጣም ክፉ ሰው ነህ አንተ። የኔ እንዳያልቅ ጠብ ማድረግ አይቻልም። ጠብ ካለ ያው ተሸናፊ ነን፣ ስንቀዳም ማለት ነው። ጀመርሽ? በማን ይብሳል እናያለን። በነገርሽ ላይ በጣም ገና ነው። አሁንም በጣም ገና ነው። በጣም ጠብ ለማድረግ በጣም ገና ነው። ይታየኝ። ኮሚሽን ትችላለሽ ከፈለግሽ። ጠብ ማድረግ አይቻልም ነው። መሬት ነው እዚህ ጋር ይቻላል። እሱ ጋርማ ጠብ እንደሱማ ማን ይከለክልሻል? በቃ ማቆም ካቆምሽ አለቀ። ዘኪ 800 ብሩ እያሰብኩት እኮ ነው። ሚስት እኮ ነው የሚባለው። ለብሻለሁ በቃ ሞልቷል። ተስፋ ትቆርጪ? ተራ ሲደርስ ይጨንቃል። እንደዚህ ነው ማለት ነው የምታበሽቀው። አሁን እኮ ገባኝ። ተረዳሁ። የማይሞላ ብርጭቆ በዚህኛው ዲስክ ደስ አካውንትን ታውቂዋለሽ? አካውንት በቃልሽ ተጋጅበታ 1000 ይነገርሽ ሳፋ ብርጭቆ እንዴ አንሳፈፈች አሁን አየር ላይ ነው ያለው እኮ አሁን እሱ ደግሞ በጣም አንሳፈፈው። ከላይ ነው ያለው። ጠብ ነው። እሺ ብሩክ ጠብ ብቻ በቃ። በጣም የተጋገዛችሁ ነው እንዴ? ፐርፌክት። አሳዘነችኝ እንዴ ምን ነው እኮ ተፈሰሰ። ያው ሲፈስ ነው እንጂ ጠብ ነው። አልወጣማ አልወጣም በፍጹም። ምንም አለ እንደተንጣለለ ነው። ምን ጌም ትጫወታላችሁ አንድ ላይ ስትሆኑ? ቀልድ ነው። ቀልድ ነው። ብዙ ጊዜ መበሻሸቅ ነው። ኧረ ዘኪ ቀስ ብለሽ ቁጭ አድርጊ። አሁን እኮ በቃ ትንሽ ገጨት አታደርጊው? በርታ። ኧረ እኔ ራሱ እኮ እንደ ተመልካች ቁጭ ብድግ አልኩ። ወደ ላይ ሊወጣ ነው እንዲከፍት እኮ። አይ ብሩክቲ ናት እንግዲህ። ብሩክቲ ጠበን ጠብ በቃ ይቻላል፣ እንደዚህ ይቻላል። ሰርጅን ነበር እጅሽ አይንቀጠቀጥም?
አልፈሰሰም። በዚህ በኩል ፈሰሰ። በቃ ታበደ ብሩክቲ ናት የዚህ ውድድር አሸናፊ። ስለዚህ እንግዲህ እንዳያችሁት የዚህ ውድድር አሸናፊ ብሩክቲ ናት። ስንት ብር ወሰድሽ? ቁጠሪ እንጂ 760 ብር። ሙሉ ብታደርግልኝ እሱን ጠይቀው። ዋናው እኮ የብሩ አመንጪ እኔ ነኝ። ብሩክቲ እንግዲህ እንዳያችሁት አሸናፊ ሆናለች። ስለዚህ እርግዝና እንዴት አለፈ? ጥሩ ነበረ? እርግዝና ቆንጆ ነው። የሚንከባከብ ባል ስላለ ደስ ይላል። አልከበደም? ያማ አመመሽ? አንዳንድ ሰው አያመውም፣ አንዳንድ ሰው ደግሞ በጣም ህመም ይበዛበታል። ብዙ አመመኝ ማለት አልችልም። ሰላም ነበር እስካሁን ሰላም ነኝ። ኦኬ። ዘኪስ በምን አገዘ? ኢሞሽናል ሰፖርት አሪፍ ነበር እንደዛ? ያው ፕሬግናንሲ በጣም ኢሞሽናል ያደርጋል። የሆርሞን መለዋወጥ ስላለ እሱም በጣም ችለው በትዕግስቱ እንደነገርኩህ በጣም ትዕግስት አለ እና በደንብ እየተንከባከበኝ ነው ያለው። ኦኬ በጣም አሪፍ። እንግዲህ በጣም ደስ የሚሉ ካፕሎች ዘኪና ብሩክቲ፣ ከእነሱ ጋር አብሬ ነው ያለሁት። ለዩቲዩብ ቻናል ላይ ነው ያላችሁት። 2 ጌም ተጫውተናል። አንድ የመጨረሻ ደግሞ ጌም ይቀረናል። እሱን ደግሞ ተጫውተን የፕሮግራማችን ማሳረጊያ ይሆናል ማለት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። የፕሮግራማችን ስፖንሰር ኮኮ ብስኩት ነው። ኮኮ ብስኩትን እንግዲህ በተለያየ ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። እንደዚህ ደግሞ ኬካችንን አሳምሮ ያመጣልን ኪንግ ቤከሪ ነው። ኪንግ ቤከሪን በጣም እናመሰግናለን። እንዲሁ ኪንግ ቤከሪ የሚገኘው በነገራችሁ ላይ ከፊጋ መብራት ወደ ሳልተ ምሕረት ስትሄዱ ወይም ደግሞ ምን ነው ኧረ ምን ነው ብሩክቲ እንዴ አይዞሽ ወይኔ አይዞሽ ወይኔ ምንድን ነው የሚደረገው? በእናትህ ምንድን ነው የሚደረገው? ኧረ እንደሱ አይዞሽ እኔ ነቴ አይዞሽ ትንሽ ቀለል ይበልሽ። ቀለል ነው የሚላት ወይስ መሄድ ነው? ይለካል መሰለኝ። 10 ደቂቃ መሰለኝ እንደዚህ የሚያደርግሽ። አይዞሽ ወይኔ በቃ አቃተኝ እኮ መጣል ሰው። እሺ ቀስ በይ አይዞሽ እንውጣ። አቅም አለሽ ለመሄድ? ተይ ትንሽ አረፍ ለምን አትይም? ተመልካቾቻችን ፕራንክ ተደርጋችኋል፣ ተገኝታችኋል። ብዙ ሰው ፕራንክ እንደተደረገ አልጠራጠርም። እውነት ለመናገር በተለይ ብሩክቲ ስሜት እንዴ ግን እኔ ራሱ ተሰምነኝ ነበር። ቀድመሽ የመጀመሪያ ልጅሽ ማለት በጣም በሚገርም ሁኔታ በጣም የእውነት ነው የሚመስለው። እውነት አጫጫውሽ የሆነ ስሜት ምናምን ማለትሽ በደንብ ታይቶሻል ማለት ነው። ቀድሞ ይኸውልሽ እንደዚህ ነው ስሜቱን ካሁኑ እየተደባበርኩ ነው። አይ በጣም አሪፍ። የእናንተ ቪዲዮዎች ለነገሩ ብዙ እንደዚህ አይነት ይዘት አላቸው። የፕራንክ አይነት ቪዲዮዎች ብዙ ሰርታችኋል። ዩቲዩብ ላይ ቼክ እያረኩኝ ነበር እና ማን ነው ብዙ ጊዜ እነዚህን ኮንቴንቶች ወይም ደግሞ ይዘቶች የሚፈጥራቸው? እኔ ፕራንክ አደረኩት የኔ አይዲያ ናቸው። እሱ ፕራንክ ሲያደርገኝ እሱ ሀሳብ ናቸው የሚሆኑት። ኦኬ ግን የኔ ከበድ ይሉታል። አብዛኛውን ጊዜ ታከብጅበታለሽ? አበሽቀዋለሁ በጣም። ኢሞሽናችሁም የእውነት ነው እዛ ጋር የምታሳዩት ነገር። የትኛው ፕራንኩ በጣም አስደነገጠሽ? የእውነት ከልብሽ? እኔ በጣም ያስደነገጠኝ ፍሬን እምቢ አለኝ ብሎ መኪና ውስጥ እርጉዞኜ በጣም ነበር ያስደነገጠኝ። አስለቅሶኛል ሁላ
በጣም ነበር የደነገጥኩት። እየነዳ እምቢ አለኝ ሲል በቃ አልቻልኩም። ሶ ፋይናሊ እንዴት ሆነ? እምቢ አለው ማውቀው ነው አስደንግጦኝ ነው እኮ። ምኑ ጋር ቆመ ግን? አንቺ አልቀሰሽ ምናምን? አልቅሽ አደባባይ ጋር ዞር ምናምን አቆመ። ብቻ በጣም ነው ያለቀስኩት። በጣም ነበር የደነገጥኩት። ሶ ይሄ ቪዲዮ ላይ አለ? ቪዲዮ ላይ አለ። እሱ በደንብ ካሜራ አድርጎ ነው ይሄን የሚሰራው። እንግዲህ ተመልካቾቻችን በዚህ የተካኑ ናቸው። ቪዲዮዎቻቸውን ቼክ አድርጉ፣ ግቡና ዩቲዩብ ፔጅ ላይ በጣም ደስ ይላል። ያው ፈታ ዘና ለማለት ነው። ሶ በጣም ደርሰሻል። አይ ቲንክ ከጥቂት ቀናቶች በኋላ በእርግጠኝነት እንግዲህ የወንድ ወይም ደግሞ የሴት ልጅ እናት ትሆኛለሽ፣ ትጠብቃላችሁ። በጣም ደስ ይላል። ኮንግራሽ። እግዚአብሔር ይመስገን እዚህ ደርሰናል። ከዚህ ደግሞ በኋላ እንቀጥላለን። 1 2 እያልን እንጨምራለን። ስንት ልጅ የመውለድ ፕላን አላችሁ? 3 ዘኪ ተስማምታ? አንዴ ያው አረ እንጨምር ወይስ ይበቃል? ይበቃል። 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 3 ማን ይከራከራል? በጣም ጥፋቱ ማን አያምንም? እኔ በጣም ደረቅ ነኝ። ኧረ አምናለሁ። አታምኝም? ኦኬ። በጣም እከራከራለሁ። እሱ ግን ይተውሻል፣ ችግር የለውም ብሎ ያልፋል ምናምን ነገር ያስረዳኛል። ኦኬ እንጂ በትኩስነት መስሚያ ያስጥጥ ነው ጆሮ እንዳፈነሽ። ሁሌም ልክ ናት። ሁሌም ልክ ናት። ሁሌም ልክ ናት። ጠቅ እያደረገች በኋላ ከካሜራ አሁን እንኳን ፕራንክ ድጋሚ ፕራንክ አይደለም። ልክ ነው። ግን አሪፉ ነገር ያው አንዱ ሰው ሌላ አቋም ሲይዝ አንደኛው ሰው ማብረን ነው አይደል ያለበት። መቼም አንድ አይነት እኩል አይነት ስሜት አይኖርንም ሁሌና አንደኛው ሳት ሲሆን አንደኛው እንደዚህ ነው እንግዲህ ቤተሰቦቻችን ምንም የሚኖሩትና እንደዚህ አይነት ነገር ይፈልጋል ትዳር ላይ። በጣም አሪፍ። እሺ ወደ መጨረሻው ጨዋታ እንለፋ። የ10 ብር ኖት፣ የ50 ብር፣ የ100 እና የ200 ብር እዚህ ጋር አስቀምጠናል። ስለዚህ ጨዋታችን የሚሆነው ምንድነው? ያቺን የውሃ ብልቃጥ እንደዚህ አንከባሉ። እዚህ ጋር ካረፈ የ50ውን፣ እዚህ ጋር ካረፈ የ10ሩን የ100 ብር የ200 ብር ትወስዳላችሁ ማለት ነው። አሁን የምትጀምረው ብሩክቲ ናት፣ ምክንያቱም በመሀል ዘኪ ጀመረ። ስለዚህ ብሩክቲ ቀስ ብለሽ አሁን እንኳን እንይዝሻለን። አሽከርክሪያ ቀስ ብለሽ እሱ እንዳትመጭ። ብሩክቲ መጣች፣ ብሩክቲ መጣች። ኧረ ይኸው ብሩክ ከትልቅ ነው እንደ መጀመሪያ ተስፋ የለኝም። 10 ብሩን ልተውልት ይችላል ከዚህ በኋላ። አሁን ተበላሽ። ተበላሽ። ለነገሩ ትልቁን ወስዳለች። እሺ ዘኪ 200 ብርሽን ነው እንጂ ልቋጥርም እንዳቋጥሪ። አይ ማማ ብዙ ችግር የለም ትልቁን ስለወሰድክ። 5 የለም እዚህ 5 እናድርግ በዚህኛው በኩል። እሺ ብሩክቲ የብሩክቲ ተራ ነው። ይሄ እዚህ ነው የሚመጣው፣ አልፎ ያስታውቃል። ቀስ በይ ቀስ በይ እኮ። አይ ኖ አልፎ ካለ 4 5 እያለ ከቀጠለ ብላ ነው። ቀስ ይፈልጋል። ስንት ዙር ሄዳችሁ? 2 በዛ በዛ በጣም በጣም ትንሽ እንደዚህ ለፍተህ መጨረሻ ላይ ያው 10 ብሩ እንደምትወስድ ይሄ በጣም ፎርስ አለው። ስንት እድል ያለን ከዚህ በኋላ? አንድ እድል እሰጣቸዋለሁ። አንተ አንድ ከሞከርክ በኋላ ለብሩክቲ 1 ለአንተ 1። በጣም ቆንጆ ነው ያንተ፣ በጣም አሪፍ እንዴ! ይሄ ቋጥሮም ብላ የለም መቆም ነበረበት።
የብሩክቲ ጭራሽ አይደርስም። ዶንቺማ ጭራሽ ተመለሰ ይወጣል። ወንበሩ ጠረጴዛው ዝቅ ያለ አይደለም ማለት ልክ መሬቱ ነው ያው መሬቱ ነው የሚሆነው አንድ እሱ በሱ ነው መዝጊያ። ይመለሳል ለተመለሰሽ በ10 ብርና 200 ብር 1000 ብር አልደረሰም። ስንት ደረሳችሁ? አይ ትንሽ ነው የሚቀረው 30 ብር ነው የሚቀረው። እኔ እሞላለሁ። ስለዚህ ንብረታችን በለቁጣል 150 እና በድር ኧረ በፍጹም እሱ የእናንተ ሽልማት ነው። በጣም ነው የማመሰግነው። አብራችሁ እንግዲህ ቆንጆ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ኬክ እንደዚህ ያዝ አድርገን እናንተም ጋር እንድንመጣ ታች ባለው ቁጥር ደውሉልን። አብሮ አደጎች ረጅም ጊዜ እንግዲህ በጓደኝነት እንዲሁም ደግሞ በፍቅር አብራችሁ የቆያችሁ ካፕሎች፣ ባለትዳሮች ሁላችሁም ተጋብዛችኋል። ታች ባለው ቁጥር ደውሉልን፣ እናንተም ጋር እንመጣለን። እንደዚህ አይነት አሪፍ ጊዜ እናሳልፋለን። በእርግጥ ያው ፕራንክ አናደርግም። ፕራንክ የነሱ ኮንቴንት ነው። ስለዚህ የፕሮግራማችን ስፖንሰር ኮኮ ብስኩት ነበረ። በጣም ነው የምናመሰግነው ኮኮ ብስኩትን። በተለያዩ ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ኮኮ ብስኩትን ያገኙታል። ልዩ ጣዕምን ይዞ ወደ እናንተ መጥቷል። እንዲሁም ደግሞ ኪንግ ቤከሪ በጣም ጣፋጭ ኬኮች በተለይ ከስተርድ በቸኮሌትም እንዲሁም ደግሞ ኖርማል ከስተርዶች፣ ቦክሰኛ፣ ሚሊፎኒ በጣም ጣፋጭ ነው። ይሄንን አፌ ሞልቼ ነው የምናገረው። ሄዳችሁ ቼክ አድርጉት። ከሳልተ ምህረት ወደ ፊጋ መስመር ላይ ገና ልክ መንገዱን ጀመር እንዳደረጋችሁ ከሳልተ ምህረት መብራት በስተቀኝ በኩል ወደ ፊጋ መስመር ስትሄዱ ኪንግ ቤከሪን ያገኙታል። በጣም እናመሰግናለን። የመጨረሻ ማስተላለፍ የምትፈልጉት ነገር ካለ፣ የምትመኝላት ነገር ካለ ምን ትመኝላት አለ? ዘኪ እርስ በርሳችሁ ይሄንን እድል ልስጣችሁ። እሺ በመጀመሪያ ደረጃ ለዚህ አበቃን ፈጣሪ ይመስገን፣ ልዑል እግዚአብሔር ይመስገን እና ደግሞ በቅርቡ ያው ጤነኛ ሊሰጥቶን ባርኮን በረከታችን ሰፍቶ እሷም እመቤቴ ማርያም በሽልማት ቅጣት ልጇን አቅፋ ማይበት ቀን ከዛ ቸኩያለሁ። በዛ ቀን እንድበቂ ጸሎት አደረግልሽ። በጣም ደስ ይላል። ፍቅርህን በዛው ግለጽላት። በጣም ነው ማፈቅሽ ቃላት ማለት እንዲያውን አልቅሼ ምናምን እንዳላወራለሽ ተይ በቃ ጓደኛዬ ነሽ። ብሩክቲስ? እኔ ሁሌ ነው የምናገረው። እንግዲህ ማነው ፍቅሩን በጣም የሚገልጸው ቶሎ እወድሃለሁ የሚለው? አንቺ ነሽ? እሱ ብዙ አይደል? ሰው በየደቂቃው አሪፍ ነው ሪማይንድ ማድረግ። ራንደምሊ ምናምን ነገር ቁጭ ብለን ምናምን ማር እወድሃለሁ እለዋለሁ። እሺ እወድሻለሁ አይደል? መልሶ ራንደም በሆነ ሰዓት ስለሆነ ግራ ይገባዋል። ምን ልትለኝ ነው ቀጣይ ብሎ ነው የሚያስብ። ለምን እንደዛ ትያለሽ? ውስጥሽ ነው? በቃ አብረን ከሆነ የሆነ ነገር እያደረግ ከሆነ ካለ እነግረዋለሁ፣ አስታውሰዋለሁ። በጣም ጎበዝ፣ በጣም ደስ ይላል። በጣም አሪፍ ነገር ነው። እሺ ፍቅርሽን አንቺም ገለጭለት፣ መልካም ምኞትሽን ተመኝለት። የኔ ፍቅር በጣም ነው ማፈቅር። በጣም እንግዝኔ በጣም ቀላል እንዲሆንልኝ ያደረክልኝ ስለሆነ በጣም ነው የማመሰግነው። እናንተም አባት እስክትሆን ቸኩያለሁ። ቆንጆ አባት፣ ምርጥ አባት እንደምትሆን አልጠራጠርም። አሳምንሻለሁ። ቀሪ ዘመናችሁስ? እንግዲህ በፍቅር አብረን እናርጅ በስተን እስክንጫጭ ድረስ። ምን ዘፈን ትጋብዣዋለሽ? የአበባ ደሳለኝ በረከቴ። ኦኬ በጣም ደስ ይላል። በእናትህ አንተ ደግሞ ውዴን ጋብዛት። በጣም ነው የምወደው ገለጻዎቹ። ኢዮብ ድሉ ነው የዚህ ግጥም ጸሐፊ። ኢዮብ ሳክስፎን ይጫወታል። እኔም አዲስ በጣም ቆንጆ ሙዚቃ ሰርቻለሁ። ሰምታችሁታል? ኧረ ስሙልኝ እባካችሁ፣ ስሙልኝ። አንድ ቆንጆ ሙዚቃ ኤርሚያስ ከሚባል ልጅ ጋር አብረን በመተጋገዝ በጣም ጎበዝ ሙዚቀኛ ነው። ኤርሚ በጣም አመሰግናለሁ። ከእሱ ጋር በመሆን ቆንጆ ሙዚቃ ሰርተናል፣ ፕሮዲውስ አድርገናል። በጣም ጎበዝ ልጅ መታደል ምትኩ ትባላለች። ቼክ አድርጉት። እኔ ዩቲዩብ ቻናል ላይ ያለ በጣም ቆንጆ ሙዚቃ፣ በዚህ ደረቴን ነፍቼ ነው የምናገረው። አሪፍ ሙዚቃ ነው የሰራ ነው። የዳዊት ላይ እሱ ነው ኢዮብ ነው። ለምንድን ነው ያነሳሁት? ኢዮብ ነው የእኛንም ግጥም የጻፈልና
ከጎኔ ቁሚ እስከ እድሜ ያመሻሽ ክፉ ሳይነካሽ ይላልና አሁን እሷ እስከ መጨረሻው ምናምን ስትል በዛ ምክንያት ነው ያስታወስኩትና ዘፈን ጋብዝሻል? በጣም ኧረ የማይማት እዚህ ልሻል በየጊዜው ነው ቤት ሰፈሮች በወጣ ቁጥር አዲስ በወጣ ቁጥር ሳጋብዘኝ ከሚመጣ ወዲያው እንደሰማሁ ጆሮዬ እንደገባ ተጋብዘሽ ይሄ ያንቺ ነው። አሁን ላይ ያለው የትኛው ነው? አሁን አዲሱ ለገሰ የኔ ናት። ኦኬ አዲስ ለገሰ የኔ ናት የሚለው ሙዚቃ ጋብዞሻል? እሱ ላይ ናቸው። ከዚህ እንግዲህ ይቀጥላል። አሁን እና ኃይሉ አመርጋ ቆንጆ አልበም ሰርቷል። እንግዲህ ኢንፎርሜሽን አለኝ ኃይሉሻ ያወጣል አሁን ቀጣይ እነሱ እሱ ባለው ይታየው። እሺ ብዙ ሰው አልበም ጨርሶ እንግዲህ አሁን ወደ አንተ ነው ራሽ አሁን በቅርብ ቀን ያንተ ነው ራሽ አልበም ይወጣል። ብዙ አለ ማለት ብዙ አልበሞች አሁን ይመጣሉ። ስለዚህ ከነሱ ውስጥ ጠብቂ በደንብ ከልጅ ጋር እሱ ደግሞ ያው ዘፈን ጆሮ ይቅርብ ነው ታውቂያለሽ። ቤት ያስደስታችኋል ወይስ የውጭ ሰዎች ናቸው? ቤት ከቤታችሁ ብዙ አትወጡ? አይ መውጣትማ እንወጣለን፣ ግን ቤት የምናሳልፈው ሞር ኳሊቲ ይሆናል። የብቻ ሰዓት ስላለው ነው አንድ እሱ፣ ሁለተኛ የሆነ ከውጭ የሚረብሽም ነገር የለም። በቃ እኔና እሷ ብቻ ነው። ኮምፈርት ዞናችን ነው ቤታችን። በጣም አሪፍ። በጣም ነው የማመሰግነው ዘኪና ብሩክቲን አብራችሁኝ ስለነበራችሁ እናመሰግናለን። ስለመጣ ደስ ብሎናል። ቤታቸው አስተናግደውኛል። እናንተንም በጣም እናመሰግናለን አብራችሁን ስለነበራችሁ አብራችሁን ስለቆያችሁ። ይህን የመሰለ ጨዋታ እንግዲህ ስናደርግ እናንተም በተመልካችነት አብራችሁ ስለነበራችሁ ፕራንክም ስላደረግናችሁ በጣም እናመሰግናለን። ስለዚህ በተለያዩ ፕሮግራም ወደ እናንተ መድረሳችንን እንቀጥላለን። ጓደኛሞቹ እንግዲህ ያው ተጀምሯል ከብዙ ጊዜ በኋላ አሁን ደግሞ ይቀጥላል። በጣም የተለያዩ ሰዎች ጋር እንሄዳለን። እታች ባለው ቁጥር ደውሉልን እናንተም ጋር እንድንመጣ ጓደኛሞች፣ አብሮ አደጎች እንዲሁም ደግሞ ባልና ሚስቶች ሁላችሁንም ጋብዘናችኋል። ታች ባለው ቁጥር ደውሉልን እናንተም ጋር እንመጣለን። በጣም እናመሰግናለን ኪንግ ቤከሪን እና ኮኮ ብስኩትን። በሌላ ፕሮግራም ደግሞ ተመልሰን እንመጣለን። እስከዛው ድረስ እንግዲህ በያላችሁበት ሰላም እንድትሆኑ ተመኘን። ለዛሬው መልካም ጊዜ በያላችሁበት ተሰነባበት። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት